የዘንድሮ የ2017 ከፍተኛ ውጤት ያመጡ ተማሪዎች ከፍተኛ ውጤት ብቻ ሳይሆን አንድ አስገራሚ ነገር እነግራቸዋለሁ። የመጀመሪያው ይህን የምታዩት ተማሪ ከዶዶላ ኢፋቦሩ የሚባል ትምህርት ቤት ነው። 591 ከ600 ነው ያመጣው። ይህ ባዮሎጂ ብቻ ከ191 በማምጣት ይህን 9 ጥያቄ በመሳት ነው 591 ከ600 ያመጣ። እንግዲህ ሌሎች መቶ ናቸው። 5 ሳብጀክቶች መቶ ናቸው። አንድ ሳብጀክት ግን ስንት መጣ? 91 9 ጥያቄ ሚስ በማድረግ ማለት ነው። በሁለተኛ ደረጃ ያመጣችው ደስ የሚል ነገር ነው። ሴት ነች። ብስራተ ገብርኤል የምታውቁት ካላችሁ ከብስራተ ገብርኤል ነች። 579 አመጣች። ስሟ ሃይማኖት ዮሐንስ ትባላለች። በዚህ እግረ መንገዴ እንኳን ደስ አለሽ ማለት እፈልጋለሁ። ማለት ሴት ሆና በዚህ ብቃቷ እንትን ማለቷ ነው እኔ ያስገረመኝ ማለት ነው። በሶስተኛ ደረጃ የምነግራችሁ በጣም አስገራሚ ነው። በጣም አስገራሚ ናቸው። ማለት ስለ መንትዮች ሲወራ ምን ሰምታችሁ ታውቃላችሁ? አይደንቲካል ትዊንስ የሚባል ነገር ሰምታችሁ ታውቃላችሁ? ማለት በፊዚካልም በአስተሳሰብም በፍላጎትም አንድ አይነት ናቸው ተብሎ ነው የሚታሰበው። እንግዲህ አንድነታቸው ሁለት መንትዮች ወንድማማቾች ማለት በአንድ ትምህርት ቤት አንድ እንትን ይማሩ ነበርና እነዚህ ሁለቱም ወንዱ መሐመድ ይባላል፣ ሴቷ ነዲያ ትባላለች። እንግዲህ አስገራሚው ነገር ምንድነው ብትሉኝ ሁለታቸው ማለት ከሚለብሱት፣ ከሚበሉት፣ ከሚጠጡት የተለየ ማለት አብዛኛው ጊዜ የሚለብሱት ፍላጎታቸው አንድ አይነት ነው። የሚጠጡትም ፍላጎታቸው አንድ አይነት ነው። ንባብ ቢሆንም መጽሐፍ የሚወዱት አንድ አይነት ነው ተብሎ ነው በባዮሎጂ የተማርነው። እንግዲህ እዚህ ላይ ማረጋገጫ የሚሆንብን አንድ ክላስ ማለት አንድ ሌቭል ላይ ነው የሚማሩት እና ሁለቱም አንድ አይነት ውጤት አምጥተዋል። ስንት ነው ብትሉት 479 በጣም ጂኒየስ ናቸው። ሁለቱም አንድ አይነት ውጤት ማለት ነው። አያስገርሙም? ስለዚህ ባዮሎጂ ያለ ምክንያት አይደለም የሚያወራው ማለት ነው። አይዴንቲካል ናቸው። አይዴንቲካል ተውታላቸው። ሁሉም ነገር አንድ አይነት ምርጫ፣ አንድ አይነት ፍላጎት አላቸው ተብሎ ነው የተማርነው። እንግዲህ እዚህ ጋር ማረጋገጫ ሆነዋል። ሁለቱም ደግሞ የሚገርማችሁ ነገር በጣም ታፍ ናቸው። ሁለቱም ኢፋቦሩ ትምህርት ቤት ናቸው የሚማሩ። እንግዲህ ይህን ያክል ውጤት አምጥተዋል። ለነዚህም እንኳን ደስ አላችሁ ማለት ትፈልጋለሁ። በአጠቃላይ ለእነዚህ ተማሪዎች እንኳን ደስ አላችሁ በማለት ውድ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።